በወሎ ቤተ አማራ ወታደራዊ ውጥረቱ ጨምሯል። ያገዛዙ ጦር የለቀቀውን ስትራቴጂክ ቦታ መልሶ ለመያዝ በሶስት አቅጣጫ ስምሪት ሲያደርግም ትልልቅ ምሽጎችን ደግሞ በበርካታ አካባቢዎች እያዘጋጀ ነው። በዳውንትና በአካባቢው ወታደራዊ ስምሪት ያደረገው ያገዛዙ ጦር ከፋኖ ኃይሎች ከባድ ውጊያ ገጥሞታል። ቀዳሚ የግንባር መረጃዎቻችን ናቸው። በወለጋ ምድር በአማራ ተወላጆች ላይ በስፋት የተከፈተው መንግስት መር ጥቃት ዛሬም ተባብሶ ቀጥሏል። በሌላ በኩል ከወለጋ ሸሽተው የሚገኙ ከ34000 በላይ ተፈናቃዮች ከባድ አደጋ ላይ ወድቀዋል። ወለጋ የደም ምድር ሆኖ እንደቀጠለ ነው። አሁናዊ የወለጋ ዝርዝር መረጃዎችን ይዘናል። እናት ፓርቲ በአዲስ አበባ ጉዳይ የተያዘው አቋም ሀገር የማፍረስ ፊሽካ ነው ሲል ኮሚሽኑንና አገዛዙን ኮንኗል። ውሳኔዎቹን እውቅና እንደማይሰጥ አመላክቷል። ያገዛዙ የስልጣን አጃቢ አብን በበኩሉ በጀርባ በር የተፈጸመው ህገወጥ ጣልቃ ገብነት ለህዝብ ይፋ ካልተደረገ እውቅና አልሰጥም ሲል ቅድመ ሁኔታ አስቀምጧል። በዝርዝር ይደመጣል። የብልጽግና የጦር አጋር የሆነው የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በሰሜን ግዛት ከ524 በላይ ታጣቂዎቹ ከነ ኮሎኔሉ መክዳታቸው ሲሰማም ቡድኑን የሚከዱ አባላት ቁጥር እየጨመረ መጥቷል። ቡድኑ ከጀነራል መኮንኖች ጀምሮ እያጋጠሙት ባለው ኩብልላ የሳውዲ አረቢያ እጆች ረጅም ናቸው ተብሏል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን፣ አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በወሎ ቤተ አማራ ወታደራዊ ውጥረቱ ጨምሯል። ያገዛዙ ጦር የለቀቀውን ስትራቴጂክ ቦታ መልሶ ለመያዝ በሶስት አቅጣጫ ስምሪት ሲያደርግም ትልልቅ ምሽጎችን ደግሞ በበርካታ አካባቢዎች እያዘጋጀ ነው። በወሎ ቤተ አማራ ከቀጠለው ከባድ ውጊያ ትይዩ ከፍተኛ ወታደራዊ ስምሪት በመቀጠሉ ውጥረቱ መጨመሩን የአካባቢው ምንጮች ለጣና ቲቪ ገልጸዋል። እንደ ምንጮች መረጃ በተለይም በደቡብና በሰሜን ወሎ አዋሳኝ አካባቢዎች ከፍተኛ ወታደራዊ እንቅስቃሴ ሲደረግ በፋኖ ኃይሎችና በአገዛዙ ጦር መካከል የሚደረገው ውጊያም አድማሱን አስፍቶ እንደቀጠለ ነው። በወታደራዊ ጠቀሜታዋ እጅግ ስትራቴጂክ ከምትባለው ደላንታ ወገል ጤና የተነሳው የብልጽግና ሰራዊት ከ3 ሳምንታት በኋላ ለቋት የወጣውን ዳውንትን መልሶ ለመያዝ ወደ አካባቢው በሶስት አቅጣጫ እንቅስቃሴ አድርጓል። በዳውንትና በአካባቢው ወታደራዊ ስምሪት ያደረገው ያገዛዙ ጦር ከፋኖ ኃይሎች ከባድ ውጊያ ገጥሞታል የተባለው በተመሳሳይ ከወገል ጤና ወደ ደላንታ ጋሸና መስመሮች የሚወስዱና ወደ ስታይሽና ፀሐይ መውጫ ተረፈ ወታደራዊ እንቅስቃሴዎች እንዳሉ የፋኖ መረጃዎች ያሳያሉ። ፀሐይ መውጫ አካባቢ ለሰዓታት የዘለቀ ውጊያ ነበር ያሉት የፋኖ ምንጮች በአውደ ውጊያው የተመዘገበውን ዝርዝር ውጤት አልገለጹም። በሌላ በኩል አገዛዙ ስትራቴጂክ በሆኑ ቦታዎች ትልልቅ ምሽጎችን በመቆፈር ለከፍተኛ ጦርነት ዝግጅት በማድረግ ላይ እንደሆነ ከዚሁ ቀጠና ያሰባሰብናቸው መረጃዎች ያመላክታሉ። አገዛዙ ትልልቅ ምሽጎችን ከቆፈረባቸው አካባቢዎች መካከል ጋሸና፣ ስታይሽ፣ ወገል ጤና፣ ኩልመስክ፣ ዳውንት ዋና ተጠቃሽ ናቸው። ይህ በእንዲህ እንዳለ አገዛዙ በከባድ መሳሪያ በንጹሃን ህይወትና ንብረት ላይ ጉዳት ማድረሱን እንደቀጠለ ነው። በሰሜን ወሎ ዞን ቡግና ወረዳ አይና ከተማ ላይ መሽጎ የሚገኘው የብልጽግና ጦር ከደሃና ወረዳ የተንቀሳቀሰውን ኃይል ለመቀበል ሽፋን ሰጠሁ በሚል ሰበብ በዘፈቀደ መድፍና ሞርተር በማስወንጨፍ በንጹሃን ላይ የአካልና የንብረት ጉዳት አድርሷል። በሌላ የግንባር መረጃ በጀነራል ሙሐመድ ተሰማ የሚመራው ሰራዊትም የጣና ግላውዲዮስ አሃድ የሆነችውን ሪጅመንት አንድ ለማፈን ከሐሙሲት ጉማራ ዋንዛየ ካምበሳሜ 40 ተንሳ ዋንዛየ ከወረታ በታንኳ አቅጣጫ ለማፈን ሲመጣ አቅዱ ሙሉ በሙሉ ከሽፎበታል ሲሉ መረጃውን ያደረሱን የፋኖ ምንጮች ናቸው። እንደ ፋኖ ምንጮች በጎንደር ሐሙሲት ቀጠና ዋንዛየ አካባቢ የገባውን ጦር ስቦ በመምታት በ5 አውደ ውጊያዎች ላይ ማለትም ተኬበር፣ ካንሪ፣ ዲልሞ ኢየሱስ፣ ዲልሞ ማርያም፣ ዋሻ ማርያም የተባሉ ቦታዎች ላይ ትላንት ነሐሴ 15 ቀን ከ4 ሰዓት እስከ 7 ሰዓት ውጊያ በማድረግ ባገዛዙ ላይ ከባድ ምት በማሳረፍ ከፍተኛ ኃይሉ ሙትና ቆስለኛ ሆኗል። ከዚህ በተጨማሪም የጣና ግላውዲዮስ ክፍለ ጦር አሃድ የሆነችው ሬጅመንት 3 ያገዛዙ ኃይል ወደ ማህደር ማርያም ድጋፍ ለመስጠት በመጓዝ ላይ ያለ ግላውዲዮስ ላይ በደረሰበት ጥቃት ውጊያው አድማሱን አስፍቶ አርብ ገበያ ከተማ ድረስ ከባድ ትንቅንቅ ሲደረግ መዋሉን የፋኖ መረጃ ምንጮች ገልጸዋል። በሌላኛው አውደ ውጊያ የሬጅመንት 2 አንድ ሻምበል አንበሳሜ ከተማ ሰርጎ በመግባት የተሳካ ኦፕሬሽን በመፈጸም ፖሊስ ጣቢያ፣ አስተዳደርና ሌሎች የተጠኑ ቦታዎች ላይ ጥቃት በመፈጸም በአገዛዙ ላይ ከፍተኛ ኪሳራ ማድረሱን የኮሩ ህዝብ ግንኙነት ክፍል በይፋ የግንባር መረጃው ላይ አመላክተዋል። በደረሰበት ምት የተበሳጨው ያገዛዙ ሰራዊት ዋንዛየ ላይ የዋንዛየ ሎጄጊዮን ሆቴል ቅርንጫፍ የሆነውን የድርጅቱን ፍሪጆች እና የሆቴሉን አገልግሎት መስጫ እቃዎች ከማውደም በተጨማሪ ወፍጮ ቤቶች ውስጥ ዘልቆ በመግባት የአርሶ አደሮችንና የነዋሪዎችን ዱቄትና እህል በመድፋት ከጥቅም ውጭ አድርጓል። ይህ የጦር ወንጀል ድርጊት በአካባቢው አርሶ አደሮች ዘንድ ከፍተኛ ቁጣን የቀሰቀሰ መሆኑን ሰምተናል። ይህ በእንዲህ እንዳለ ሻምበል መሪውን ጨምሮ ከ6ኛ እዝ 10ኛ
ክፍለ ጦር 2ኛ ሬጅመንት 1ኛ ሻምበል ውስጥ 4 የመከላከያ ሰራዊት አባላት አማኑኤል ከተማ ከሚገኘው ወታደራዊ ካምፕ በመውጣት ፋኖን ተቀላቅለዋል። ወታደሮቹ በአፋብን ቴዎድሮስ 109ኛ ኮር 99ኛ ክፍለ ጦር ኢንጂነር ክብር ተመስገን ሻለቃን ሲቀላቀሉ አቀባበል ተደርጎላቸዋል። ከወራት በፊት ሻለቃ መሪ የነበረ በአማራነቱ ምክንያት ማዕረጉ ተቀንሶ አሁን የሻምበል መሪ የተደረገ 50 አለቃ መለሰ አንድ ስናይፐርና ሌላ አንድ ጥቁር ክላሽንኮቭ ከአንድ መገናኛ ሬዲዮ ጋር እንደያዘ ነው ፋኖን የተቀላቀለው። በተጨማሪም የጋንታ መሪ የሆነው ምክትል 10 አለቃ ቶሎሳ አቦን ጨምሮ ሌሎች 5 የምስራቅ እዝ አባላት ከነ ጥቁር ክላሻቸውና ሙሉ ተተኳሽ በመያዝ የፋኖን ኃይሎች እንደተቀላቀሉ የአፋብን ቴዎድሮስ ገልጸዋል። በወለጋ ምድር በአማራ ተወላጆች ላይ በስፋት የተከፈተው መንግስት መር ጥቃት ዛሬም ተባብሶ ቀጥሏል። በሌላ በኩል ከወለጋ ሸሽተው የሚገኙ ከ34000 በላይ ተፈናቃዮች ከባድ አደጋ ላይ ወድቀዋል። ወለጋ የደም ምድር ሆኖ እንደቀጠለ ነው። ዋናው የብልጽግና ሰራዊት የኦሮሚያ ልዩ ኃይል ገዳ ኮማንዶ፣ ሚኒሻ፣ ጋቸና፣ ሲናር፣ ረጴ ኦላ እና ሌሎች የነሽ መልስ አብዲሳ መደበኛ ያልሆኑ ኃይሎች የአማራ መንደሮችን እየመረጡ ማውደማቸውን ቀጥለዋል። በአካባቢው ህጻናት እና አቅመ ደካሞችን ጨምሮ በርካታ የአማራ ተወላጆች በአሰቃቂ ሁኔታ እንደተገደሉ ከጥቃቱ የተረፉ የአማራ ተወላጆች ነግረውናል። በምስራቅ ወለጋ ዞን ጊዳ አያና ወረዳ አንዶዴ ድቾ ቀበሌ የአንዶዴ ስላሴ ቤተክርስቲያን አስተዳዳሪ አባሆይ ታደሰ በገዳ ኮማንዶና በልዩ ኃይል ታፍነው እጅግ በሚዘገንን ሁኔታ እያሰቃዩቸው እንደሚገኙ የቅርብ ቤተሰቦቻቸው አሳውቀዋል። ያገዛዙ ወታደሮች ንጹሃኑን አፍነው ከመግደላቸው በፊት ሲያሰቃዩቸው በተንቀሳቃሽ ምስል ቀርጸው ቲክቶክ በተባለው ፕላትፎርም ምስሉን እያሳዩ በአስነዋሪ ሁኔታ እየተዘባበቱ ታይተዋል ያሉት የቅርብ ቤተሰቦቻቸው እኒህን የሃይማኖት አባት በአደባባይ ማሰቃየት ድርጊቱ በሰብአዊነት ላይ የሚፈጸም ወንጀል እንደሆነ ገልጸዋል። በአንገር ጉትን ከተማ በገዳ ኮማንዶዎች በሚደገፉ ቄሮዎች በተፈጸመ ጥቃት 3 አረጋውያን አማራዎች በድምጽ አልባ መሳሪያ እንደተገደሉ ቀደም ሲል መዘገባችን ይታወሳል። በዚሁ አካባቢ አንድ ቤተክርስቲያን እንደተቃጠለ በሺዎች የሚቆጠሩ ከመኖሪያ መንደራቸው ተፈናቅለው ወደ ጫካ እንደገቡ ሰምተናል። በአንገር ጉትን በሚገኙት ከመንደር 1 እስከ መንደር 6 ድረስ ያሉ በርካታ የአማራ ተወላጆች የሚኖሩባቸው ቦታዎች እንዲሁም መንደር 22 ውስጥ የሚኖሩ በሺዎች የሚቆጠሩ አማራዎች መፈናቀላቸውን ከተጎጂዎች ሰምተናል። መንደር 3 እና የፈንድቃ ቀበሌ ሙሉ በሙሉ በዘረፋ ውድመት እንደተፈጸመበት ይታወሳል። በዚሁ መንደር የለሚ ተክለ ሃይማኖት ቤተክርስቲያንም በእሳት የተቃጠለ ሲሆን ከፈንድቃ መሸሽ ያልቻሉ ከ70 እስከ 85 ዓመት ዕድሜ ክልል ውስጥ የሚገኙ 3 የአማራ አረጋውያን በጥቃቱ ወቅት በድምጽ አልባ መሳሪያ መገደላቸውን ከጥቃቱ ከተረፉ የዓይን እማኞች ለጣና ቲቪ ገልጸዋል። በሌላ በኩል ከዚህ ቀደም ከወለጋ ተፈናቅለው በደቡብ ወሎ ዞን መጠለያ ካምፕ ውስጥ የሚገኙ ከ15000 በላይ ተፈናቃዮች ከስካሁኑ የከፋ ከባድ አደጋ ላይ መውደቃቸው ተሰምቷል። ተፈናቃዮቹ ከቄለም ወለጋ፣ ከሆሮ ጉድሩ፣ ከምስራቅ ወለጋ እንዲሁም ከነቀምቴ አካባቢ በማንነታቸው ምክንያት ከ2013 ዓ.ም ከተፈናቀሉበት ጊዜ ጀምሮ እስካሁን በአማራ ክልል ደቡብ ወሎ፣ ሰሜን ወሎና ደብረ ብርሃን የመጠለያ ካምፕ ውስጥ ተጠልለው ይገኛሉ። በደቡብ ወሎ ውስጥ የሚገኙት ተፈናቃዮቹ በሸራ ውስጥ የተጠለሉ ሲሆን በዚህም የፀሐይና የብርድ መፈራረቅ፣ የምግብ እጥረት እንዲሁም በእነዚህ ወገኖች ላይ ኃላፊነት የሚወስድ አንድም አካል አለመኖሩ አስቸጋሪ ሆኖብናል ይላሉ። የደቡብ ወሎ ተፈናቃዮችን ጉዳይ መንግስት ይዞታል ነው የምንባለው ያሉት ተፈናቃዮቹ፣ ነገር ግን መንግስት እርዳታ እየሰጠ አይደለም፣ ተፈናቃዮቹን ወደ ቀደመ ቦታቸው መልሻለሁ ይላል። ይህ ፈጽሞ ውሸት ነው በማለት ያገዛዙን የውሸት ፕሮፓጋንዳ አጋልጠዋል። መንግስት ለጉዳዩ ትኩረት አልሰጠም፣ ድርጅትም እንዲረዳን አያስገባም ያሉት ተፈናቃዮቹ በ11 ካምፕ ውስጥ ብቻ ወደ 15000 የሚሆኑ ተፈናቃዮች መኖራቸውን ይናገራሉ። ማህበረሰቡ ጋር ተቀላቅለው የሚኖሩ በጥፍ ሊልቁ እንደሚችሉ በመጥቀስም በአጠቃላይ በደቡብ ወሎ ዞን የተፈናቀሉ ዜጎች ቁጥር ከ34000 በላይ እንደሆኑ ተናግረዋል። በተጨማሪም የምግብ አቅርቦት እጥረት በከፍተኛ ሁኔታ ተከስቷል። በዚህም ምክንያት ተፈናቃዮቹ በተለያዩ አካባቢዎች ተበትነው እንደሚገኙ ገልጸዋል። በተለይም በሰላም እጦት ምክንያት ቤተሰቦቻቸውን ያጡ ከ90 በላይ የሚደርሱ ህጻናት መኖራቸውን የሚገልጹት የተፈናቃዮች ሰብሳቢ የሆኑት ግለሰብ ህጻናቱ ወላጅ እንዳለው ልጅ ሳይሆን እንዲሁ ከሌሎች ተፈናቃዮች ጋር አብረው እንደሚኖሩ አስረድተዋል። የሚያሳድጋቸውም ኃላፊነት የሚወስድም የለም ብለዋል። እናት ፓርቲ በአዲስ አበባ ጉዳይ የተያዘው አቋም አገር የማፍረስ ፊሽካ ነው ሲል ኮሚሽኑንና አገዛዙን ኮነነ። አብን በበኩሉ በጀርባ በር የተፈጸመውን ህገወጥ ጣልቃ ገብነት ለህዝብ ይፋ ካልተደረገ እውቅና አልሰጥም ብሏል። የብልጽግና የስልጣን አጋር ሆኖ የከረመው አብን ላለፉት 36 ቀናት ሲካሄድ በቆየው የብልጽግና ምክክር ጉባኤ ማጠቃለያ ላይ በጀርባ በር የተዘጋጀ አጀንዳ በማቅረብ የተፈጸመውን ህገወጥ ጣልቃ ገብነትና የአድሏዊነት ድርጊት በተመለከተ የምክክር ኮሚሽኑ ለህዝብ ግልጽና ህጋዊ ማብራሪያ ካልሰጠ በስተቀር ለሂደቱ እውቅና እንደማይሰጥ ገለጸ። ንቅናቄው ዛሬ ነሐሴ 16 ቀን ባወጣው መግለጫ እንዳስታወቀው የምክክር ሂደቱ በውይይትና በሰላማዊ መንገድ ችግሮችን የመፍታት ባህል ለማስጀመርና በህዝቦች መካከል አዎንታዊ ስምምነቶችን ለመፍጠር ከፍተኛ
ከፍተኛ አስተዋጽኦ ነበረው። ሆኖም ግን በጉባኤው ማጠቃለያ ላይ በአባል ተመካካሪዎች ያልተመረመረና ያልተስማሙበትን ተቀጽላ አጀንዳ በጀርባ በር በማስገባት በኩል በጥቂት የኮሚሽኑ አባላትና ከፍተኛ የመንግስት ባለስልጣናት የተፈጸመው ህገወጥ ድርጊት የኮሚሽኑን ገለልተኛነት ጥያቄ ምልክት ውስጥ የከተተ ነው ሲል ወቅሷል። አብን አክሎም ድርጅቱ እውቅና የሚሰጠው በጉባኤው ሲወያይባቸው በቆዩትና በቃለ ጉባኤ ላይ በተያዙትም 8 መሰረታዊ አጀንዳዎች ላይ የደረሱበትን የስምምነት ማጠቃለያዎች ብቻ መሆኑን በመጠቆም መላው የኢትዮጵያ ህዝብም በሂደቱ ማጠቃለያ ላይ የተፈጸመውን ህገወጥ አሰራርና ህዝብን ለክፍፍል የሚዳርጉ ፖለቲካዊ ሴራዎችን በጋራ እንዲያወግዝ ጥሪ አቅርበዋል። ከዚህ መግለጫው አስቀድሞ በተመሳሳይ የኮሚሽኑን ገለልተኛነት በብርቱ የፈተነ አቋም ማንጸባረቁን መዘገባችን ይታወሳል። በሌላ በኩል እናት ፓርቲ በአዲስ አበባ ጉዳይ የተያዘው አቋም ሀገር የማፍረስ ፊሽካ ነው ሲል ኮሚሽኑንና አገዛዙን ኮንኗል። የምክክር ጉባኤው መርህና በስክነት የተመራ ሳይሆን የና አጼ በጉልበቱ ትዕይንት ሆኖ ማለፉን የገለጸው እናት ፓርቲ በተለይም በአዲስ አበባ ጉዳይ ተመካካሪዎች የደረሱበትን ስምምነት በመሻር የተሄደበት መንገድ የህልውና ጥቃትና ሀገር የማፍረስ ማስጀመሪያ ፊሽካ መሆኑን በመጥቀስ ህዝቡ የውይይቱን ውጤት እንዳይቀበለው ጥሪ አቅርቧል። ፓርቲው ዛሬ ባወጣው መግለጫ እንዳስታወቀው አብዛኛው ተመካካሪ አዲስ አበባ ለፌዴራል መንግስት ተጠሪ ትሆናለች በሚለው ሀሳብ ላይ ተስማምቶ እያለም አገዛዙ ያደራጃቸው ቡድኖች አዳራሽ በመረበሽና ሂደቱን በማጓተት ፍላጎታቸውን በጨለማና ከተመካካሪዎች ስምምነት ውጭ አስጨብጭበው ለማሳለፍ ሞክረዋል። ድርጊቱም ኮሚሽኑ ወጥ መርህ የሌለውና የገዢው አካል ጉዳይ አስፈጻሚ መሆኑን በተግባር ያሳየ ነው ሲል ከሷል። በተጨማሪም ኮሚሽኑ አስቀድሞ ያስቀመጠውን 75 በመቶ የውሳኔ ስምምነት መመሪያ በመጣስ ሂደቱን በሆይ ሆይ እንዲጠናቀቅ ማድረጉን ያመላክተው እናት ፓርቲ የሚከተሉትን 3 ዋና ዋና የአቋም ነጥቦች ይፋ አድርጓል። አንደኛ፣ የምክክር ሂደቱ ተጨባጭና አዎንታዊ ውጤት እንዳያገኝና ባለው ቀውስ ላይ ተጨማሪ ቀውስ እንዲወለድ በር የከፈተው ጠበብ ሲል የሆዲድ ብልጽግና፣ ሰፋ ሲል ደግሞ ገዢው ብልጽግና ፓርቲ መሆኑን። ሁለተኛ፣ መላው የኢትዮጵያ ህዝብ የምክክሩ ሂደት የተቃኘበትን አደገኛ መንገድ ተገንዝቦ ከዚህ አቅጣጫውን ከሳተ የምሰል ምክክር የሚወጡ አሳሳች ውሳኔዎችንና ሰነዶችን እንዳይቀበል ባመቸው መንገድ ሁሉ እንዲቃወም። ሶስተኛ፣ እናት ፓርቲ በሂደቱ ላይ የነበሩ የጎሉ ችግሮችን አስቀድሞ ሲገልጽ የቆየ በመሆኑ አሁንም ውጤቱን ለማስቀየር በናጼ በጉልበቱ የሚዘወረውን ድራማና የምክክር ውጤት ሙሉ በሙሉ እውቅና የማይሰጠው መሆኑን አስታውቋል። የብልጽግና ምክክር ጉባኤ ተሳታፊዎች ቀደም ሲል እንደነገሩን በምክክሩ ከሁሉም ክልሎች ከአዲስ አበባና ድሬዳዋ ከተሞች እንዲሁም ከፌዴራል ተቋማት የተውጣጡ 4000 ተመካካሪዎች እንዲገኙ እቅድ ቢያዝም በኦሮሚያ ክልል በኩል ተጨማሪ ተሳታፊ በህገወጥ መንገድ እንዲገባ ከተደረገ በኋላ ምክክሩን የበጠበጡት እነዚሁ ኦህዴድ ብልጽግና መልምሎ ያስገባቸው ኃይሎች መሆናቸውን ተሳታፊዎች ነግረውናል። በተለይም የሚሉት ተሳታፊዎችም በአዲስ አበባ ጉዳይ የጋራ ጥቅም የሚለው ጽንሰ ሐሳብ ከልዩ ጥቅም የባሰው ውስብስብና አደገኛ በመሆኑ ይህን የውሳኔ ሐሳብ በፍጹም አንቀበለውም ብለዋል። አደገኛነቱን ሲያስረዱም የጋራ ጥቅም የሚለው ትርጓሜ የኦሮሚያ ክልል ከአዲስ አበባ ጋር ያለውን ግንኙነት ብቻ እንጂ ሌሎች የኢትዮጵያ ክልሎች ያካተተ አለመሆኑ የህግ ትርጓሜው በይዘትም ሆነ በትግበራ ደረጃ እጅግ አደገኛና አገር አፍራሽ ፍላጎት የታከለበት ነው ሲሉ ገልጸዋል። እንዲህ ያለ ተቃውሞ የሚያሰሙት የራሱ የገዢው ፓርቲ አባላት ሲሆኑ የአባላቱ ተቃውሞ እናት ፓርቲ በዛሬው ዕለት ካወጣው መግለጫ ጋር እኩል ስሜት ያለው ሆኖ ይታያል። ይህ ሁኔታ ገዢው ፓርቲ ከመሰንጠቅ አልፎ በሐሳብ ደረጃ ወደ መበታተን እየተሸጋገረ እንደሆነ አመላካች ነው ተብሏል። ሁሉም የኢትዮጵያ ብሔረሰቦች በጋራ የገነቧትን ከተማ ለአንድ ክልል ብቻ አሳልፎ የሚሰጥ ልዩ ጥቅም ሊኖር አይገባም በሚል አቋም የጸኑ የራሱ የገዢው ፓርቲ አባላት ጭምር መኖራቸው አገዛዙን በራሱ ድግስ ራቁቱን እንዲቀር አድርጎታል ነው የተባለው። እንዲያም ሆኖ አሁንም ከፖለቲካ ሴራ እስከ ደህንነትና የጸጥታ መዋቅር ድረስ ኃይልና ጥቅምን ያላማው ማስፈጸሚያ ለማድረግ ጥረት ማድረጉን የቀጠለው ኦህዴድ ብልጽግና ጉባኤው በዛሬው ዕለት ተጠናቀቀ ቢባልም በሽምግልና ቡድን ስም በትይዩ ኮሚሽን አላማውን ለማሳካት አዲስ ስልት እንደሚከተል ይጠበቃል። ሂደቱን በጥልቀት የሚከታተሉት የፖለቲካ ታዛቢዎች በበኩላቸው በዚህ አካሄድ አዲስ አበባ የታሪክ መታጠፊያ አብዮት ሳታዋልድ አትቀርም ይላሉ። በሰሜን ግዛት በመቶዎች የሚቆጠሩ የአርኤስኤፍ ታጣቂዎች የሱዳን ብሔራዊ ጦር ተቀላቀሉ። ቡድኑን የሚከዱ አባላት ቁጥር እየጨመረ መጥቷል። ቡድኑ ከጀኔራል መኮንኖች ጀምሮ ያጋጠሙት ባለው ኩብለላ የሳውዲ አረቢያ እጆች ረጅም ናቸው ተብሏል። የብልጽግና የጦር አጋር የሆነው የሱዳኑ ፈጥኖ ደራሽ ኃይል አርኤስኤፍ በሰሜን ግዛት አዛዦችን ጨምሮ በመቶዎች የሚቆጠሩ አባላቱ ቡድኑን በመክዳት በጀኔራል አልቡርሃን የሚመራውን የሱዳን ብሔራዊ ጦር መቀላቀላቸው ተገለጸ። ይህም በአርኤስኤፍ ቡድን አንድነት ላይ እያደገ የመጣ ፈተና ሊሆን እንደሚችል የሱዳን መገናኛ ብዙሃን ዘግበዋል። ከሰሞኑ በደባ አካባቢ የሚገኙ ባለስልጣናት እንደገለጹትም 21 የአርኤስኤፍ አዛዦችና ከምድብ 55 እና 47 የተውጣጡ 270 ታጣቂዎች 37 የጦር ተሽከርካሪዎችን ይዘው እጃቸውን ለአልቡርሃን ጦር ሰጥተዋል። የድንበር ጥበቃ ኃይል አዛዥ ኮሎኔል መሐመድ ሳላህ ዩኒስም ቡድኑን የተቀበሉ ሲሆን ሌሎች የአርኤስኤፍ አባላት መሳሪያቸውን አስቀምጠው ሰራዊቱን እንዲቀላቀሉ ጥሪ አቅርበዋል። የሱዳን ወታደራዊ ባለስልጣናት እንዳሉት ነሐሴ 13 ቀን 4 አዛዦችን ጨምሮ ተጨማሪ 318 የአርኤስኤፍ አባላት እስከ 50 የሚደርሱ የጦር ተሽከርካሪዎችን በመያዝ
ደባ ከተማ ገብተዋል። የቡድኑ መሪ እንደሆኑ የተነገረላቸው ሌተናል ኮሎኔል ሙሳ አሊ አህመድ ውሳኔ ላይ የደረሱት በአርኤስኤፍ ውስጥ ተቋማዊ መዋቅር ባለመኖሩና የሱዳንን አንድነት ለመደገፍ መሆኑን ተናግረዋል። ታጣቂዎቹ ቡድኑን የከዱት በርካታ የአርኤስኤፍ አዛዦችና ታጣቂዎች አርኤስኤፍን እየለቀቁ ባሉበት ወቅት ነው። ይህ አዲስ ቡድን ከመድረሱ አስቀድሞ ከሰሜን ዳርፎር ከ300 በላይ የአርኤስኤፍ አባላት መውጣታቸው የተነገረ ሲሆን የተደረገው አቀባበል ግን በጦርነቱ ወቅት በፈጸሟቸው ጥሰቶች ምክንያት ከዳርፎር ታጣቂ ቡድኖችና ከሰብአዊ መብት ተሟጋቾች ዘንድ ትችት አስተናግዷል። የሱዳን የውክልና ጦርነት 4ኛ ዓመቱን ባስቆጠረበት በዚህ ጊዜ ተፋላሚ ኃይሎች የኃይል ሚዛን ለውጥ ለማድረግ ከግንባር ውጊያ እስከ ጀኔራል ኩብለላ የጦርነቱ አካል አድርገውታል። በዚህ ጦርነት ውስጥ የውጭ ኃይሎች ሰፊ እጃቸውን ማስገባታቸው ደግሞ የውክልና ጦርነቱን ውስብስብ አድርጎታል። የደህንነት መረጃዎችን በመዘገብ የሚታወቀው አፍሪካን ኢንተለጀንስ የሳውዲ አረቢያ ባለስልጣናት 2 የሱዳን ፈጥኖ ደራሽ ኃይል ጀኔራሎችን ማስኮበላቸውን ባለፈው ወር መዘገቡ ይታወሳል። በጀኔራል መሐመድ ሐምዳን ዳገሎ የሚመራውና የብልጽግና የጦር አጋር የሆነው አርኤስኤፍ ከፍተኛ የጦር አመራሮች ከቡድናቸው እንዲከዱ ሳውዲ አረቢያ በሚሊዮን የሚቆጠር ዶላር መክፈሏል የፈረንሳዩ የደህንነት መጽሔት ዘግቧል። የሳውዲ አረቢያ መንግስት ለሱዳን ብሔራዊ ጦር ዋና አዛዥ አብዱል ፈታህ አልቡርሃን የገንዘብና የዲፕሎማሲ ድጋፍ ማቅረቡን አጠናክሮ በቀጠለበት በዚህ ጊዜ ተፋላሚ ኃይሉን ከውስጡ ለማፍረስ አቅዶ እየሰራ እንደሆነ ዘገባ ከተነበበበት ጊዜ ጀምሮ ተከታታይ የኩብለላ መረጃዎች በመውጣት ላይ ናቸው። ባለፉት 6 ወራት 8 የሚደርሱ ከፍተኛ ወታደራዊ አመራሮቹ የኮበለሉበት የፈጥኖ ደራሽ ኃይሉ ሰራዊቱ ለከፍተኛ ስነልቦናዊ ሽንፈት መጋለጡን ዘገባዎች ያመላክታሉ። ከሰሞኑ አንድ ኮሎኔልን ጨምሮ 1 ወር ባልሞላ ልዩነት በሰሜኑ ግዛት ብቻ 524 ታጣቂዎቹ ከ37 የጦር ተሽከርካሪዎች ጋር መኮበለላቸውን የሱዳን ዜና ምንጮች በመዘገብ ላይ ናቸው። ሳውዲ አረቢያ ለአልቡርሃን በሰጠችው የገንዘብ ድጋፍ አማካኝነት ኩብለላው እንዲፈጸም የአፍሪካ ኢንተለጀንስ ተከታታይ ዘገባዎች ያሳያሉ። ለኮብላይ ጀኔራሎች ከ800 ሺህ እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ ያገኛሉ። ቀደም ሲል በኮርዶፋንና በዳርፉር የነበሩትን የፈጥኖ ደራሽ ኃይሉን ወታደራዊ ኦፕሬሽኖች በበላይነት ይመራ የነበሩት የአልሳቫና ከፍተኛ ክፍያ ተፈጽሞላቸው ከኮበለሉት የአርኤስኤፍ አዋጊ ጀኔራሎች አንዱ ናቸው። ይህ አይነቱ የሳውዲ ንጉሳዊ ቤተሰቦች የውክልና ጦርነት ሚና ለጀኔራል አልቡርሃን ትልቅ ወታደራዊ ሲሳይ ሆኖላቸዋል ነው የተባለው። በጦር ግንባር ያልተቻላቸውን የአርኤስኤፍ ኃይልን በውስጥ በመከፋፈልና በማዳከም በጦርነቱ ላይ ወታደራዊ የበላይነትን ለመቀዳጀት እድል እንዳገኙ በውጤት በመታየት ላይ ነው። ሳውዲ አረቢያና የሱዳን ብሔራዊ ጦር የደህንነት መስሪያ ቤት በጋራ በመሆን በቡድኑ ውስጥ ባላቸው የስልጣን ፍላጎት የተገፉና ከውሳኔ ሰጭነት መድረክ የተገለሉ የሁለተኛ ደረጃ የጦር አዛዦችን በገንዘብ በማባበል የተፋላሚ ኃይሉን ከውስጥ እንዲፈራርስ የማድረግ ድርብ ቁማር እየተጫወቱ እንደሚገኙ የአፍሪካ ኢንተለጀንስ ዘገባ ያመላክታል። የቀጠናው ተንታኞች እንደሚሉት የሱዳን ብሔራዊ ጦር መሪ ጀነራል አልቡርሃን በጦር ኃይሉ ውስጥ ተጽዕኖ ካላቸው እስላማዊ ኃይሎች ራሳቸውን እንደሚያርቁ ለሳውዲ አረቢያ ቃል ገብተዋል። ሳውዲ አረቢያን ባለም አቀፉ ማህበረሰብ ፊት ለአልቡርሃን የምታደርገውን ድጋፍ ለመቀጠል ይህንን ጉዳይ እንደ ቅድመ ሁኔታ አስቀምጣለች። ይሁን እንጂ ጀነራል አልቡርሃን በሱ ምትክ የሚተካ አስተማማኝ የፖለቲካ አማራጭ ባለመኖሩ ምክንያት አሁን ባሉበት ሁኔታ ከእስላማዊ መረቦች ጋር ያላቸውን ግንኙነት በአስቸኳይ ለመቁረጥ እንደሚቸገሩ ተንታኞች ይሞግታሉ። ለዚህም መፍትሄ ይሆን ዘንድ የሳውዲ ባለስልጣናት የቀድሞውን ጠቅላይ ሚኒስትር አብደላ ሐምዶክን የሱሙድ ጥምረትን ጨምሮ የሲቪል ማህበረሰብ መሪዎችን በዚህ የሽግግር ሚና ውስጥ እንዲሳተፉ ለማሳመን ጥረት እንደጀመረች ያወሳሉ። ይህ በጀነራል አልቡርሃን ዙሪያ የሚገነባው አዲስ የሲቪል መሪነት የስልጣን መዋቅር በሱዳን የፖለቲካ ልሂቃን ዘንድ ከፍተኛ ተቃውሞ እየገጠመው ይገኛል። አልቡርሃን በቅርቡ ያደረጉት የሀገራዊ ምክክር ጥሪም የመሳካት እድሉ ጠባብ ነው ተብሏል። የፖለቲካ ክፍሉ ይህንን አካሄድ የሰላም እቅድ ሳይሆን በጦር ኃይሉ መሪዎች ላይ የተደቀነውን የህጋዊነት ቀውስ ለመቀልበስ የተነደፈ ስልታዊ ማደናገሪያ አድርጎ የሚመለከት ሲሆን አሁን በገንዘብ ተደልለው የመጡት አዳዲስ ከጂዎች መገለጫም ለዚህ ወቀሳ ተጨማሪ ማገዶ ሆኖ እንደሚቀጥል ይጠበቃል። የተባበሩት አረብ ኤሚሬቶችና የብልጽግናው አለቃ አብይ አህመድ የሚደግፉት የሱዳኑ ፈጥኖ ደራሽ ኃይል ከጦር መሪዎቹ ኩብለላ ባሻገር በሰራዊቱና በቅጥረኛ ተዋጊዎቹ ውስጥ በተፈጠረው የስነ ልቦና ሽንፈት የተነሳ ከጠንካራ ይዞታዎቹ ለቆ በማፈግፈግ ላይ ሲሆን በአሁኑ ሰዓት ዋና የውጊያ ማዕከል በሆኑት በብሉ ናይል ግዛት፣ በዳርፉር፣ በኮርዶፋንና በሌሎች የሱዳን ክፍሎች ውጊያው አሁንም ቀጥሏል። ቱርክ በኔታንያሁ ላይ የእስር ማስታወቂያ ለዓለም አቀፍ ፖሊስ ለኢንተርፖል ደብዳቤ ማስገባቷ ተሰምቷል። በእስራኤልና ቱርክ መካከል ያለው ውጥረት ተባብሷል። እስራኤል በሳምንቱ ማክሰኞ ዕለት በሶሪያ ከአሌፖ አቅራቢያ በሚገኘው አቡ አልድሁር በሚሰኝ የአየር ኃይል ጦር ሰፈር ላይ ድብደባ መፈጸሟን ተከትሎ ቱርክ ድብደባውን በጽኑ ተቃውማለች። የዋሽንግተን መልእክተኛም ድርጊቱን አላስፈላጊ ውጥረት የሚያባብስ ሲሉ ጠርተውታል። የሶሪያ መንግስት መገናኛ ብዙሃን እንደዘገቡት ከሆነ በሰሜን ምዕራብ ሶሪያ ኢድሊብ ግዛት የሚገኘውንና አገልግሎት የማይሰጥ
የተቆራረጠውን ይህንን የአየር ኃይል ጦር ሰፈር ማክሰኞ ማለዳ ላይ 8 ጊዜ በእስራኤል አየር ኃይል ድብደባ ተፈጽሞበታል። ጥቃቱ በደማስቆና በዋሽንግተን በኩል በጽኑ ተኮንኗል። ቱርክ እንደ አውሮፓ አቆጣጠር በ2024 በተካሄደው በአይነቱ ልዩ የሆነ ፈጣን ዘመቻ የሶሪያው የቀድሞ ፕሬዝዳንት በሽር አልአሳድን ከስልጣን ላወረደው አዲሱ የሶሪያ ጊዜያዊ መንግስት የቅርብ ወዳጅ ስትሆን የእስራኤል ድብደባ የሶሪያ መንግስትን ከመደገፍ አይመልሰኝም ብላለች። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሮብ ዕለት በሰጡት ቃል አንካራ በሶሪያ የጦር ሰፈር ለመስራት የምታደርገውን ማንኛውም እንቅስቃሴ እስራኤል እንደምትቃወም የሚያሳይ መልእክት ለቱርክ ተልኳል ሲሉ ጦራቸው የፈጸመውን የአየር ድብደባ ገልጸውታል። ቱርክ በምላሹ ዛሬ በኔታንያሁ ላይ የስር ማስታወቂያ ለዓለም አቀፉ ፖሊስ ለኢንተርፖል ደብዳቤ ማስገባቷ ተሰምቷል። ወደ ጋዛ ሰብአዊ እርዳታ ጭነው በጉዞ ላይ በነበሩ የአክቲቪስቶች የባህር ላይ ጉዞ ላይ የተፈጸመውን በመጥቀስ ቱርክ በእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ላይ የኢንተርፖል ሬድ ኖቲስ እንዲወጣ መጠየቋን የሀገሪቱ የፍትህ ሚኒስትር አኬን ጉርሌክ ዛሬ አስታውቀዋል። ሚኒስትሩ ኢንሶሻል በተሰኘው የቱርክ የማህበራዊ ሚዲያ ገጻቸው ባሰፈሩት መግለጫ በዓለም አቀፍ የባህር ክልል ውስጥ በተፈጸመው በዚህ ክስተት ማዕቀፍ ውስጥ በኔታንያሁና ሞስኮቪች ጨምሮ በ35 ተከሳሾች ላይ በኢስታንቡል 11ኛው ከፍተኛ የወንጀል ችሎት የህግ ሂደቱ መቀጠሉን ገልጸዋል። እንደ አውሮፓ አቆጣጠር ጁላይ 14 ቀን 2026 በኔታንያሁና ሞስኮቪች ላይ የዘር ማጥፋት ወንጀል ክስ ተመስርቶ የስር ማዘዣ መውጣቱን ያስታወሱት ሚኒስትሩ ይህም የፍትህ ሚኒስትሩ ለሀገር ውስጥ ጉዳይ ሚኒስተር ለሁለቱ ተጠርጣሪዎች የኢንተርፖል ሬድ ኖቲስ ማስታወቂያ እንዲጠይቅ ማሳሰቡን ገልጸዋል። አክለውም አግባብነት ያላቸው ሰነዶች ለውጭ ጉዳይ ሚኒስተር መላካቸውን ተናግረዋል። ቱርክ ደብዳቤውን ለኢንተርፖል መላኳ ሲረጋገጥም የኢንተርፖል መልስ እየተጠበቀ ይገኛል። ዓለም አቀፉ ፖሊስ ቀዩን ማስጠንቀቂያ ሬድ ኖቲስ ካወጣ 195 አባል ሀገራቱ በስምምነቱ መሰረት የተጠቀሰውን ተጠርጣሪ በግዛታቸው ውስጥ ከገባ አሳልፈው የመስጠት ግዴታ አለባቸው። ተንታኞች ኢንተርፖል ማስጠንቀቂያውን እንደማያወጣ ገምተዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ ሚዲያውን እንዲያጠናክሩ ጥሪያችንን እናቀርባለን። ጣና ቲቪ ከሀቅ ጋር